ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። ዋት ታሪያችን ነገር ታውቀውሻል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ፣ አንተን የሚተካ ልጅ ሰጥተኸኛልና እሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይ እጽናናለሁ። እና ቀፈላ ተሰማኝ። ወይኔ የኔ ውድ የኔ ባቴ ቆጨኝ ነበር። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ ሄርሜልዬ የኔ እናት ልክ ለዩ ነው። ከዘመድም ሳልሆን ዝም በይ እንዳትልቂያት የኔ እናት ሁለት አንደጣች ሆኜ ቀረሁ የኔ ጌታ አለቀሰ። ሰላም ውድ ቤተሰቦች እንዴት ናችሁ? እንደምን ላድርግሽ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ገና ሲታዩ ሄርሜላን በፍልቅልቅ ማንነት ነው የምታውቋት፣ ግን ዛሬ ደግሞ ትንሽ ህይወቴ ላይ የሆነ ውሳኔ ወስኜ ከበድ ያለ ውሳኔ ወስኜ ነው ወደ እናንተ የመጣሁት። ያው ይሄ ውሳኔ አንዳንድ ሰዎችን ምናልባት ደስተኛ ልትሆኑ ትችላላችሁ። ለአንዳንድ ሰው ደግሞ እኔ ለተረዳ ሰው ደግሞ የኔ ማር ከባድ ውሳኔ ሆኖ ሊሰማችሁ ይችላል፣ ትረዱኝ ትችላላችሁ ብዬ አስባለሁ። እና ደግሞ ደህና ነህ? ሰላም ነው? ደህና ነህ? ሰላም እግዚአብሔር ይመስገን። አምሮብካል። ከኋላ መጥቼ ማለት ነው ላስደነግጣት ነበር። ጋይ እንኳን ደህና መጣህ። ያው በስልክ እንኳን ደስ አለህ ብዬዋለሁ። የልጁ በስልክ ነው እንጂ አካል አላገኘሽም እኮ። በአካልማ አላገኘሁትም፣ ግን እንኳን ደስ አለህ ስላልኩህ ድርጋባ በድጋሚ እንኳን ደስ አለህ። እሺ ማማሪያ ማረቻ አይደለም መቼስ እኔም ሳይሆን ሩታን ማለት አለብሽ። እሷንም በለፈ ብያታለሁ። ሄዶች በአካልም አግኝተሻል? አዎ። እንዴት ነህ? እግዚአብሔር ይመስገን። አረፈድክም? አረፈድክብኝ? አረፈድክ እንግዲህ ያው የኔ ነገር ታውቂ የለም መንገድ ክራውድ ይሆናል ምናምን በዛ ምክንያት ነው። እሺ ወደ ገደለው ስገባልህ አብርሽ፣ ዛሬ አንድ ውሳኔ ወስኜ ነው የመጣሁት። ምናልባት ይሄ ነገር ሊያስደብርህ ይችላል። እንደገና ደግሞ ለዚህ ውሳኔ ያበቃሽ ምንድነው? ብዙ ጥያቄዎች ጭንቅላት ላይ ሊፈጥር ይችላል። ግን ደግሞ አንድ ውሳኔ ወስኜ ነው የመጣሁት። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ ማለት ምን ብዬ እንደምጀምር ነው አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና ምን ተፈጥሯል? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየቅኸኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት፣ በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ለዛ ነው ይሄን ውሳኔ ወሰንኩት አብርሽ። ከመጀመሩ ነው ይሄን ነገር ብቻሽን ከራስሽ ጋር አውርተሽበት ነው? እንዴት ባንዴ ይሄን ነገር ተስልቻለሽ አብርሽ? ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና በድንገት የወሰንኩት ውሳኔ አንተን ደስተኛ ካደረገ አብርሽ፣ ህይወት ላይ የሆነ ነገር ከተስተካከለ እኔ በመውጣቴ ያንተን ደስታ ማየት ስለምፈልግ ነው። ከዚህ በላይ ባልደጋግምልህ ደስ ይለኛል። ማለት ታውቃለህ በቃ ለአንተ ነው። አሁንም ቢሆን ለራሴ እያሰብኩኝ አይደለም ያለሁት። ምናልባት አላውቅም ብቻ ከሩታ ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷም በጥሩ አመለካከት አታየኝም።
የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በስትክክል በንግግር ልንፈታው አንችልም። አብርሽ የኔን ስሜት ከጠየቀኝ አንቺስ ካልከኝ እኔ ምንም ጥሩ ስሜት አይሰማኝም። ካንተ ጋር ተለያይቼ በጣም ነው የሚደብረኝ፣ ሆድ ይብሰኛል፣ ይከፋኛል። ይሄን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ካንተ ጋር በነበረኝ ጊዜ በጣም ጥሩ ፊሊንግ ነበረኝ። በጣም ደስተኛ ነበርኩኝ ከምልህ በላይ። ምንም ከጎኔ ላይ የሚፈጠረው ነገር ማተር አያደርግም እኔ ላይ ምንም። ማንም ቢሰድበኝ፣ ማንም እንትን ቢለኝ፣ ማንም ቢናገረኝ፣ በቃ ማንም በቃ ህይወቴ ላይ ማንም ሰው እንዲገባ አልፈቀድኩም። አንተ ነበር እያስቀደምኩ የነበረው። ያ ደግሞ ለአንተ ያለኝ ስሜት፣ ለአንተ ያለኝ ፍቅር ስለምወድክ ነውና አውቃለሁ ስንለያይ እንደሚከብደኝ። ቢያንስ ሰው አለኝ የምለው ሰው አንተ ነበርክ። ታውቃለህ፣ ብደውልልክ የሆነ ነገር ብልክ ናልኝ ድረስልኝ የሆነ ነገር ሰው አለኝ ብዬ የማስበው አንተን ነበርና ህይወት ላይ ደግሞ ከባድ ነው። ሰው ገንዘብም ያጣል፣ ይከስራል፣ ምን ይላል፣ ብዙ ነገር ይፈጠራል። ግን ደግሞ ሰውን የመሰለ ነገር ማጣት ለኔ ከባድ ነው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ብዙ ነገሬን ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ስለዚህ እሺ በላኝና ከሩታ ጋር አሁን ከልጅ ጋር አሁን እኔም የራሴን ህይወት እኖራለሁ። አብርሽ ሄርሚ ነው አሁን አንቺ ለእኔ ደስታ እየተጨነቅሽ ለእኔ እንትን እያልሽ የራስሽን ሰላምና የራስሽን ፍላጎት እንድታጭም አልፈልግም። እኔ እነግርሻለሁ፣ ሰላም ሆነሽ ደስተኛ ሆነሽ እኔን መለየት ፈለገሽ ከሆነ ችግር የለብኝም። ግን ደግሞ አሁን ላይ ያሉት ነገሮች አንቺን አስደብረውሽ እና አስከፍተውሽ ከሆነ እኔ ባሰ ይደብረኛል እንጂ ምንም የምደሰትበት አይነት ነገር አይመስልም። ብዙ ነገር ነው ለኔ እንትን ያደረክልኝ ማለት በቃ እኔ እንጃ ሰው እንዲኖረኝ አይነት ስሜት እንዲሰማኝ አድርገኸኛል። በጣም እንደወድ በጣም እንዳከብርክ ብዙ ነገር ውስጤ ላይ እንዲሰማ አድርገኸኛል። በቃ አላቅም መኖሬን እንደወደው አድርገህ በቃ እኔ እንጃ እኔ አንተን መልካምነት እኔ አንተን መውደድ አንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬ አላስብም እና በጣም ነው የምወድክ። ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ለአንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩም ነገር የለም። በህይወት ያስቀየምከኝም ነገር የለም። በጣም መልካም ሰው ነህ። እግዚአብሔር ደግሞ የልብህን አይቶ ያሳካልክ። ሌላ ምንም አልክ። አይ ለኔ ከባድ ነው ይሄ፣ ቀላል ነገር አይደለም። ግን ደግሞ ለሚወዱት ሰው ደስታ መኖር አንዳንዴ ያስፈልጋል። ብዙ ተገፍቻለሁ፣ ብዙ ነገር ተብያለሁ። ግን ደግሞ አብርሽ ካንተ መለየቱም ለኔ በጣም ከባድ ነው። ግን ደግሞ ያንተ ደስታ ይበልጣል። ስለዚህ አንተ መቅደም አለብክ። ሄርሚ አረጋጊ እንጂ እራስሽን አረጋጊ። እሺ እሞክራለሁ። ይቅርታ ረብሽ ፈልጌ አይደለም። እንደዚህ እንድትጨነቅ አይደለም አብርሽ። ስለዚህ እሺ በለኝና ተቀበለኝና ከህይወት ልውጣ በቃ አብርሽ። በውሳኔሽ እኔ እንዲህ ነው ብዬ ልፈርድም ምንም ልል አልችልም። ግን ደግሞ አንድ ጊዜ ለመጨረሻ ጊዜ ሩታንም በአካል አግኛትና ያለውን ነገር እስኪ ሩታም ኖራ ደግሞ ሀሳቡን ብታነሺው ጥሩ ነው። ለምን
ምናልባት እሷን የሚያስደስታት ከሆነ አንቺ ከኔ ህይወት መውጣትሽ እንደዛ ከሆነ መወሰን ያለብንን ነገር እንወስናለን። ግን ደግሞ አንድ ድል በድጋሚ ከሩታ ጋር እንገናኝና በእሷ ፊት ያሉትን ነገሮችን ማውራት ይገባኛል። ስሜትሽ ይገባኛል። ሁሉንም ነገር አውቃለሁ። ሳላውቅ ሳልረዳም ቀርቼ አይደለም። እኛም ቢያንስ ከመጣሽ በኋላ ብዙ ካንቺ ያየናቸው ነገሮች አሉ፣ ካንቺ የተማርናቸው ነገሮች አሉ። ያስለመድሽን ነገር አለ። ያ ፈገግታሽ፣ ያ ሳቅሽ ሁልጊዜ አንቺ ኖረሽ የሚያደብሩን አያውቅም። በጀማ ሆነን የሆነ ቦታ ላይ በቃ በምንም አይነት መንገድ አንቺ ኖረሽ እዛ ቦታ ላይ ምንም አይነት ድብርት ኖሮ አያውቅም። ሁሌም ፈታ ብለሽ እኛንም ፈታ የምታረጊን ስለሆነሽ በምንም አይነት መንገድ እኔ ባናጣሽ ደስ ይለናል። አብረሽን ሚዲያውም ላይ ብትቀጥይ ደስ ይለናል። ይሄ ደግሞ ማለት በትንሹም ጊዜ ቢሆን መተሽ ብዙ ነገሮችን አሳይተሽናል። የሆነ ፊል ያደረግነው ነገር አለ። እኛም ወደንሻል። ስለዚህ እኔ ይህንን ሀሳብ ብትቀይሩ ደስ ይለኛል። አልቀይርም የምትይ ደግሞ ከሆነ አንድ ጊዜ ከሩታ ጋር ደግሞ ተገናኝተን እስኪ ያሉትን ነገሮች እንይ። አይመስልሽም? እንጃ አብርሽ፣ አይታወቅም። የሚቀየሩ ነገሮች ሊኖሩ ይችላሉ። እኔ ጥሩ ጓደኛዬ ነሽ። በምንም አይነት መንገድ እኔ አስደብርሽኝም አስቀየምሽኝም አታውቂም። ሲቀጥል ደግሞ ለምንም ነገር ምክንያት አንቺ አይደለሽም። ማንም ምንም ሊል ይችላል። የትኛውም ቦታ ላይ ምንም ልትባይ ትችያለሽ። ግን ደግሞ እኔ እስከዛሬ ድረስ ለየትኛውም ነገር አንቺ ምክንያት ወይንም ጥፋተኛ ሆነሽ አይቼሽ አላውቅም። ይህን ስሜት እንዲሰማሽ ነው የምፈልገው እና ይሄ በዚህ ልክ እንደዚህ አይነት ነገር አልጠበቅኩኝም ስመጣ። ግን ደግሞ አሁንም ጊዜ ሰጥተሽ አስቢበት፣ ነገሮችን በደንብ አስቢበት። ብታስቢበት ደስ ይለኛል። እሺ ማለት አንተ ካልከኝ ውጪ ምንም ማደርገው ነገር የለም። ያንተን ስሜት አስቀድማለሁ። እሺ እኔ ሁኔታዎች ፈቅደው አሁንም አብሬክ ብቀጥል በጣም ደስተኛ ነኝ። ግን ደግሞ አልቻልኩም አብርሽ። በወድህም ባከብርህም ለአንተ ፍቅር ቢኖረኝም ከአንተ ጋር ደስተኛ በሆንም መለየትን የመረጥኩት ፈልጌው አይደለም ወይ በድለከኝ አይደለም አብርሽ። ህይወቴን በብዙ ነገር ያስተካከልክ ሰው ነህ። በጣም እንደወድህ በጣም ብዙ ነገር ያስተው እድር እኮ ይንቸክ ነው እኮ ያብደው ነው እኮ ጠየቁ